አርዕስተ ዜና ከወርሃ የካቲት ጀምሮ የገቢ ማሰባሰቢያ መርሃ ግብር ይካሄዳል ሲል የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር አስታወቀ። የአራት አይና ቆሞስ ይባቤ በላይን መልካም አሻራና ራዕይ ማስቀጠል እንደሚገባ ተጠቆመ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያበራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ሁኑ። ከወርሃ የካቲት ጀምሮ የገቢ ማሰባሰቢያ መርሃ ግብር ይካሄዳል ሲል የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር አስታወቀ። ይህም ተጨባጭ ውጤት እንዲያስመዘግብ የሚመለከታቸው አካላት የማስተባበር ሚናቸውን እንዲወጡ ጠይቋል። ሀብቴ ብርሃኑ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበርን ለመደገፍ በርካታ ስራዎች እየተሰሩ ናቸው። ይህንንም በማስመልከት የማህበሩ መስራች የክብር ዶክተር ቢኒያም በለጠ ከጣቢያችን ጋር ቆይታ አድርገዋል። ለዚህም ማሳያ በባለፈው 2017 ዓ.ም የተካሄደው የገቢ ማሰባሰቢያ መርሃ ግብር ተጠቃሽ ነው ብለዋል። ቅድ የያዝነው ብዙ ብር ነው፣ ወደ 5 ቢሊዮን ነበረ። የሰበሰብነው ግን 900 ሚሊዮን ካሽ እና 100 ሚሊዮን ኢንካይንድ በአጠቃላይ ወደ 1 ቢሊዮን የተሰበሰበው ጥሩ ነበር። እንደነበረው በጣም ሁሉ ሰው እንደሚያስታውሰው የሃይማኖት አባቶች፣ ምዕመናን፣ ሁሉም ህዝብ ተሳትፏል። በጣም እናመሰግናለን። እግዚአብሔር ይስጥልን። ግን አሁን ቀጣይም አለ። አሁን የካቲት 1 እየደረሰ ነው፣ አመት እየሆነው ነው። ስለዚህ ዛም ላይ ካሁን ጀምሮ ሰዎች እንዲያግዙ፣ ሶሻል ሚዲያ የሚያሉ ሰዎች እንዲያስተዋውቁ፣ ከዚህም በተጨማሪ ከወርሃ የካቲት ጀምሮ የገቢ ማሰባሰቢያ መርሃ ግብር እንደሚካሄድ መስራቹ ጨምሮ አንስተዋል። ጥሩ ነው፣ ስኬታማ ነው ማለት ይቻላል። ያው የሚያስፈልገው ብር ብዙ ስለሆነ የሆስፒታል ስለሆነ ትንሽ እንደ ኖርማል ቢልዲንግ አይደለም፣ ብዙ ነው። እቃዎችም አሉ፣ የሜዲካል ኢኩፕመንት፣ ፈርኒቸር። ሆስፒታል ደግሞ እንደሌላው ቢልዲንግ ሳይሆን ብዙ ነገሩ ትንሽ ውድ ነው እቃዎቹ። እሱ ነው እንጂ ሰቡ የሚችለውን አግዟል። አሁን ደግሞ ጥሩ እድል ተፈጥሯል። በቀጣይ አሁን ባለው 2 ወር ነው የምትቀረን፣ ትንሽ ጊዜ ነው። ሰው ካሁን ጀምሮ እያስቀመጠ እንደዚህ ያደርገው ምክንያት ዋጋ ማግኘት ያስፈልጋል ማለት ነው። አሁንም እድል አለ ማለት ነው። በመጨረሻም የመርጃ ማህበሩ ራዕይ ከግብ እንዲደርስ ሁሉም የሚጠበቅበትን እንዲያበረክት መልእክታቸውን አስተላልፈዋል። ወጫችን በጣም ብዙ ነው። መቄዶንያ በአሁኑ ሰዓት 8500 ሰው ነው ያለው። በዛ ላይ በቀን ወደ 3 ሚሊዮን ደርሷል ወጫችን። እንግዲህ 55 ብራንች ደርሷል እና በዚህ አጋጣሚ ባለፈው የረዳችሁ ሰዎች ደስ ሊላችሁ ይገባል። እንግዲህ ወደ 44 ብራንች ላይ ነበረው ይዛኔ ነው 11 ብራንች ጨምረናል ማለት ነው። አሁን ሌሎችም አሉ መንገድ ላይና የረዱ ሰዎች እርዳታው በዚህ መልኩ ውጤታማ ሆኗል ማለት ነውና መቄዶንያን ሰው ሲያግዝ ሁሌ የሚያድግ የሚሰፋ የጊዜው አዳዲስ ብራንች የሚከፍት ድርጅት ነው። እዛ ያልካ ቁራኛ ሰዎች ናቸው፣ የተጎዱ ሰዎች ናቸው። እነዚህ መርዳት ዋጋ የሚያሰጥ ነውና መቄዶንያን ብታግዙ ወጣችሁ ብትጎበኙ አዲስ አበባም ክልልም እላለሁ። በቀጣይም እንድትዘጋጁ ያለው ማህበረ ቅዱሳንን በዚህ አጋጣሚ በጣም ላመሰግን ፈልጋለሁ። የአራት አይና ቆሞስ ይባቤ በላይን መልካም አሻራና ራዕይ ማስቀጠል እንደሚገባ ተጠቆመ። የቅድስና እንደሙ የልማት ማዕከል ያደረጉ ገዳማቸውንና ጉባኤ ቤታቸውን አጠናክሮ ማስቀጠል የሁሉም ኃላፊነት እንደሆነም ተመላክቷል። የባህር ዳር ማዕከል ሚዲያ ክፍል የላከልንን ዘገባ በተከታይነት ዲያቆን ኤርሚያስ ደባሶ ያቀርበዋል። ከሁሉ ነገር ብጠላው ሹመት ብቻ ነው። ሹመትና ነገር አልወደው። ከነገር ብትር ነው ደስ ቢለኝ፣ ከሹመት ደግሞ ሞት ነው ደስ ቢለኝ። ምንም አይጠቅምም። ሹመት ሰው ያፈራም። ሹመት ኃጢአት ነው ያፈራም። ምንም ያፈራው ነገር የለም። ስራ ነው ጥሩ። አስቀድመው የጠሉትን የዓለም ሹመትና ሽልማት በምንኩስና ከተሰናበቱ ዓመታት የተቆጠሩ ቢሆንም ዛሬ ግን ከሚወዷቸው ደቀ መዛሙርትና ምእመናን ተለይተው በሞተ ሥጋ መሰላልነት ላይመለሱ ሂደዋል። መራት ደብረ ጽዮን ሕጽይተ ልዑል ለተዋህዶ ለምን ተሐዘንኪ ወይ ተሰርጎኪ ከርቤ ወለምንት በጊዜ ከብካብኪ ታጣይ ባቤ እልል የሚባለው ጠፋም። በዓል ሲሆን ሰርግ ሲሆን እልልታ ነበረ። ሁልጊዜ አፋፋቸውን የሚመለከቷቸው ከቧቸው የሚኖሩ የሚቀመጡ ደቀ መዛሙርት ነበሩ። ሳይጠግቧቸው እንኳን እዚህ ጉባኤ ቤት ያሉት ከጉባኤ የወጡት በስማቸው የሚምሉ በእውነት ታላላቅ መምህራን ለዚህ ቤተክርስቲያን አበርክተዋል። በሄዱበት ቦታ ሁሉ የኔታን ስም ጠርተው የሚኖሩ ናቸው ደቀ መዛሙርት ሁሉም ቦታ ላይ
እውነት ለመናገር ዛሬስ ቢሆን ከጉባኤ ቤታቸው ብንኖርም ባንኖርም ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የልቅነት፣ የምንኩስና፣ የአባትነት የሁሉም ነገር መልካም አርአያ የነበሩት አራት አይና ቆሞስ ይባቤ በላይ የቅድስና እንዲሁም የልማት ማዕከል ያደረጉት ገዳማቸውና ጉባኤ ቤታቸውን አጠናክሮ መልካም አሻራና ራዕያቸውን ማስቀጠል የሁሉም ኃላፊነት እንደሆነም ተመላክቷል። እንደ ባለጸጋ አርሰው ቆፍረው ነዳያንን አብልተው አጠጥተው የሚኖሩ በእውነት እርፍ ጨብጠው ሁሉን ነገር አስተካክለው ማድረግ የሚችሉ እንደ ባለጸጋ የእርቦት የመጣውን ሁሉ የሚቀበሉ መጽሐፈ መነኮሳትን ልፍ ብለን ደግሞ ስንመለከት ቆይተን ቀና ብለን ባነበብነው ልክ መነኩሴ ብንፈልግ ከኔታ ይባቤ በቀር ማን እናገኛለን? በእውነት የኔታ በመጽሐፈ መነኮሳት ልክ የኖሩ ሁሉ እያላቸው ሁሉን የተው ማለት ነው። ስለዚህ አሻራቸውን የማስቀጠል ቁጭት እያንዳንዱ እየጻፈ ምን ላድርግ እያለ እንደገና አዲስ ጉባኤ አዲስ መመሪያ መስርቶ መቀጠል እንጂ ዛሬ ልናለቅስ አልመጣንም። ለምን እናለቅሳለን? ከውሸታሙ ዓለም፣ ከሚጠላቸው ዓለም፣ ከሚጠሉት ዓለም፣ ከእንቅልፋሙ ዓለም፣ ከሐዘንተኛው ዓለም ሐዘን ወደ ሌለበት ወደ ደስታ ወደ ቅዱሳን ነው የሄዱ የኔታ። ስለዚህ ለሳቸው አይለቀስም። የኔታ ይባቤ አራት አይና አልሞቱም። ሀገር ግን የሳቸውን ቃል፣ የሳቸውን ትምህርት፣ የሳቸውን ልማት፣ የሳቸውን መልካምነት ካላስቀጠለ ሀገር ሙቷል። ስለዚህ ይህንን አደራቸውን ዓላማቸውን ልንረከብ መጣን እንጂ ልናለቅስ ልናዝን አልመጣንም። ሀገረ ስብከቱ በበኩሉ ገዳሙንና ጉባኤ ቤቱን አጠናክሮ ማስቀጠል ቀዳሚ ተግባሩ መሆኑንም ገልጿል። የገዳማቱንና የጉባኤ ቤቱን ቀጣይነት ጉዳይ በተመለከተ ልዩ ትኩረት ሰጥቶ መስራት ቋሚ ተግባሩ በመሆኑም የአንጋፋው ሊቅ የመንፈስ ልጆችና ወዳጆች ገዳማውያንና ገዳማውያት ደቀ መዛሙርትና የገዳሙ ልዩ ልዩ ሰራተኞች በሙሉ የእርሳቸውን ድንቅ ራዕይ በመከተል አንጋፋው ሊቅ ዋጋ ከፍለው ከዚህ ያደረሱን ዓላማ በጋራ ለማስፈጸምና ለማስቀጠል በብረት ቃል ልንገባ ይገባል። የግቢ ጉባኤያት አገልግሎትን በተሻለ ጥራት ተደራሽ ለማድረግ የማዕከላትና የምዕመናን ድርሻ የጎላ ነው። ማህበረ ቅዱሳን ለግቢ ጉባኤያት አገልግሎት ማጠናከሪያ ሲያካሄድ የነበረው የበረከት ዕጣ መውጣቱን ተከትሎ ነው ይህ የተነገረው። ተመስገን ፍቃዱ ዝርዝር አለው። ማህበረ ቅዱሳን ከቅዱስ ሲኖዶስ ሕጋዊ ዕውቅና አግኝቶ ከተቋቋመበት ጊዜ ጀምሮ በግቢ ጉባኤያት በርካታ ለቤተ ክርስቲያንና ለሀገር የሚጠቅሙ ልጆችን እያፈራ መሆኑ ይታወቃል። ይህንንም አገልግሎት በተሻለ ጥራት ተደራሽ ለማድረግ ዘመኑን የዋጀ ንቁ ትውልድ ለቤተ ክርስቲያን በሚል ርዕስ የበረከት ዕጣ አዘጋጅቶ ለ5 ወራት ሲያሰራጭ መቆየቱ የሚታወቅ ሲሆን ህዳር 21 ቀን 2018 ዓመተ ምህረትም ዕጣውን ይፋ አድርጓል። በዚህም በርካታ ማዕከላት በጥሩ ሁኔታ የተሳተፉበትና የተሻለ አፈጻጸም እንደነበረው የግቢ ጉባኤያት አገልግሎት ማስተባበሪያ ስራ አስፈጻሚ ተናግረዋል። አንደኛ ነገር አሁን ያለንበት ሀገራዊ ቤተክርስቲያናዊ ሁኔታም የታወቀ ነው እና ከዚህ አንጻር እኛ አሁን እንደ መጀመሪያ ይሄ የመጀመሪያ የዕጣ ትኬት ነው። አንዳንድ ቦታዎች ላይ ችግር ያለባቸው ቦታዎች ሳይቀር በጣም ብዙ የተሳተፉበት፣ አንዳንድ ቦታ ደግሞ ማዕከላትም ግቢ ጉባኤያትም በደንብ ያልሄዱባቸው ቦታዎች ላይ የቀሩ ነገሮች አሉ። ነገር ግን ደግሞ በአብዛኛው ማዕከላቶቻችን ላይ በጥሩ ሁኔታ የተረባረቡበት አገልግሎት ነው። የአገልግሎት ስራ አስፈጻሚው አክለውም በቀጣይ ሌሎችን የበረከት ዕጣዎችን በማዘጋጀትና ልዩ ልዩ ስራዎችን እንሰራለን ብለዋል። የመምህራን ማፍሪያና የሌሎች ግብዓቶች ማሟያ ፕሮጀክት የ4 ዓመት ነው የተቀረጸው። የመጀመሪያ ሙከራችን ነው። ይሄ የመጀመሪያ ስራ ነው። ቀጣይ 3 ዓመታት አሉ። ተመሳሳይ የዕጣ ስራዎች ሊኖሩን ይችላሉ። ሌሎችም ደግሞ የድጋፍ ማሰባሰቢያ ሁሉም ቤተሰብም ተማሪዎች ራሳቸውም የሚሳተፉበት ሌሎች የገቢ ማሰባሰቢያ መርሃ ግብራት ይኖሩናል። ስለዚህ በዛ አገልግሎቱን ቢደግፉ የተሻለ ጥራት ያለው የግቢ ጉባኤ አገልግሎት ማገልገል ይቻላል። ያንን ስናደርግ ደግሞ የተሻለ የሰው ኃይል ማፍራት ይቻላል። ይሄ የሰው ኃይል ለራሱ ይጠቅማል፣ ለቤተ ክርስቲያን ይጠቅማል፣ ለቤተሰቡ ይጠቅማል፣ ለሀገር ይጠቅማል እና በዚህ ላይ ሁሉም ተረባርቦ የተሻለ ትውልድን ማፍራት ቢቻል ጥሩ ነው ማለት እፈልጋለሁ። በመጨረሻም በዚህ አገልግሎት የተሳተፉትን ሁሉ የማህበሩ ዋና ስራ አስፈጻሚ አመስግነው መልእክታቸውን አስተላልፈዋል። በዚህ የበረከት ዕጣ
ሎተሪ የተሳተፋችሁ ምዕመናን አጋዦቻችን በሙሉ በጣም እያመሰገን ሌሎችም አገልግሎቶች ብዙ ስለሆነ በከፍተኛ የትምህርት ተቋም ብቻ ሳይሆን በገዳማትና አድባራት ዙሪያ በአብነት ትምህርት ቤቶች፣ በስብከተ ወንጌል አገልግሎት፣ በማህበራዊ ድጋፍ፣ በጥናትና ምርምር ማዕከላችን እነዚህ በሙያችን የምንሰራቸው ብዙ ስራዎች አገልግሎቶች ስላሉ በምትችሉት ሁሉ አብራችሁ እንድትሆኑ ጥሪ ማቅረብ እፈልጋለሁ። የሰንበት ትምህርት ቤቶች የመማሪያ መጽሐፍት በሌሎች ቋንቋዎች ተተርጉሞ መቅረብ አንዱ የቅድስት ቤተክርስቲያን ተልዕኮ መሆኑ ተጠቆመ። ይህም እየተሰጠ ያለውን ስርዓተ ትምህርት ሁለንተናዊ ተደራሽነቱን እንደሚያጠናክር ተመላክቷል። ሀብቴ ብርሃኑ የሀገር አቀፍ የሰንበት ትምህርት ቤቶች አንድነት አዲሱን የሰንበት ትምህርት ቤቶች ስርዓተ ትምህርት ያተገባበር ሂደቱን ለማሳለጥ ተጨማሪ የመማሪያ መጽሐፍት ዝግጅትና ሌሎች ስራዎችን እያከናወነ ነው። ዲያቆን ሚኪያስ ግዛቸው በአንድነቱ የስርዓተ ትምህርት አስተባባሪ እንደገለጹት ከሆነ የትርጉም ስራዎች በሁለት መልኩ እየተሰራ ነው ብለዋል። የመጀመሪያው እሱን የመምሪያ መጽሐፍ በተለያዩ ቋንቋዎች የመተርጎም ስራ ነው የተሰራው። በዚህም በእንግሊዘኛ፣ በሀገር ውስጥ በአፋን ኦሮሞና በትግርኛ ቋንቋዎች ተተርጉሞ ያለቀና ምንድነው አልቀው በሶፍት ኮፒ ስርጭት ላይ ያሉ ናቸው። ሁለተኛው የመማሪያ መጽሐፍት ዝግጅቶች ናቸው። የመማሪያ መጽሐፍት ዝግጅቶቹን እንግዲህ ከአንደኛ እስከ 7ኛ ክፍል ድረስ በአማርኛ መጽሐፍቶቹ ታትመው ስርጭት ላይ ይገኛል። ጎን ለጎን ደግሞ እነዛን መጽሐፍት በተለያዩ ቋንቋዎች የመተርጎም ስራ እየተሰራ ነው። በእንግሊዘኛ፣ በአፋን ኦሮሞና በትግርኛ ቋንቋዎች የመተርጎም ስራዎች እየተሰሩ ነው። ከነዛ ውስጥ ግን ውጤታማ ሆኖ ወይም ደግሞ እንደ መጀመሪያ ለማሳያ የወጣው ከአንደኛ እስከ 4ኛ ክፍል በአፋን ኦሮሞ የትርጉም ስራ ተሰርቶ አልቋል። በዚህም የትርጉም ስራዎቹ መሰራታቸው በርካቶች በአፍ መፍቻ ቋንቋቸው እንዲማሩ እድል መፍጠሩን ተናግረዋል። ቃለ እግዚአብሔርን ሁሉም በሚሰማው በሚያውቀው ቋንቋ ከማዳረስ አንጻር የቅድስት ቤተክርስቲያንን ተልዕኮ ማስፈጸሚያ አንዱ መንገድ ነው። ስለዚህ በቋንቋዎች ይህንን ስርዓተ ትምህርት ማስተርጎሙ የቤተክርስቲያን አስተምህሮ ከማስተማር በዘለለ ቤተክርስቲያን ትምህርቴ ነው ብላ ቀርጻ በቅዱስ ሲኖዶስ ተወስኖ ለሁሉም እንዲዳረስ የታዘዘውን ይህንን ስርዓተ ትምህርት ተደራሽነቱን ያጠናክረዋል በሁሉም ሀገረ ስብከቶች ላይ ማለት ነው። በያዝነው ዓመት እነዚህ መጽሐፍት በልዩ ልዩ ቋንቋዎች ታተሞ እንደሚሰራጩ አንስተዋል። ከ5 እስከ 7 ያሉት መጽሐፍት በቅርብ ጊዜያቶች ውስጥ ለህትመት ይበቃሉ ብለን ተስፋ እናደርጋለን። በሌሎቹ በአማርኛም ቋንቋ ደግሞ እስከ ዛሬ ድረስ ከ1 እስከ 7 ላይ የታተመው እግዚአብሔር ከፈቀደ በዘንድሮ ዓመት ከ8ኛ እስከ 12ኛ ክፍል መጽሐፍትን እንዲሁም ደግሞ ለቅድመ መደበኞቹ ከ4 ዓመት እስከ 7 ዓመት ላሉት ለቅድመ መደበኞቹ መማሪያ መጽሐፍትን ታትመው በዘንድሮ ዓመት እንደ እግዚአብሔር ቅዱስ ፈቃድ በስርጭት ላይ ይውላሉ ብለን ተስፋ እናደርጋለን። የተለያዩ የትርጉም ስራዎችን አህጉረ ስብከቶች ጥቅም ላይ እንዲያውሉና ምሁራን የትርጉም ተግባራቱ እንዲያግዙ አንድነቱ ጥሪውን አስተላልፈዋል። ዘመኑ ኦርቶዶክሳውያንን ከመንፈሳዊ ህይወታቸው የሚያርቅ መሆኑን በመረዳት ለምዕመናን የምክር አገልግሎት እየሰጠ ነው ሲል የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት አስታወቀ። ሰንበት ትምህርት ቤቱ ምዕመናን በስነ ልቦና ችግር ሲያጋጥማቸው ከማማከር ጀምሮ ሌሎች አገልግሎቶችንም እንደሚሰጥ ተመላክቷል። ተመስገን ፍቃዱ ሰንበት ትምህርት ቤቶች የቤተ ክርስቲያንን ስርዓትና ትውፊት ከማስቀጠል ባሻገር ለምዕመናን ልዩ ልዩ አገልግሎቶችን ይሰጣሉ። ለአብነት ያህልም የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት ለምዕመናን የስነ ልቦና ችግር ሲያጋጥማቸው የምክክር አገልግሎት ከመስጠት ጀምሮ ሌሎች አገልግሎቶችንም እንደሚሰጡ የሰንበት ትምህርት ቤቱ ስራ አመራር ተናግረዋል። ሰው የስነ ልቦና ችግር ሲያጋጥመው ሳይኮሎጂካል ካውንስሊንግ የምንለው ወይንም የስነ ልቦና የምክክር አገልግሎት ድጋፍ ይሰጣል። እንደዚሁም ደግሞ የጤና እክል ሰው ሲገጥመው የጤና እክል አገልግሎት የምክር አገልግሎት ይሰጣዋል። ከዛ በተጨማሪም ቅድመ ጋብቻ የምክር አገልግሎት አለን። ከዛ ባሻገር የድህረ ጋብቻ ምክር አገልግሎትም እንደዚሁም በአገልግሎቱ ከሚሰጡ አይነቶች መካከል አንዱ ነው። ከዛ ውጭ ሰዎች በተለያየ ዓለሙ ስለሚኖሩ ከዛ ውስጥ ተያይዞ የህግ ድጋፍ የሚያስፈልጋቸው ሲኖር የህግም የምክር አገልግሎት ድጋፍ የምንሰጥበት ሁኔታዎች አሉ። እንግዲህ ግለሰብን መሰረት ያደረገና ቤተሰብን መሰረት ያደረገ የምክር አገልግሎት ነው የምንሰጠው።
ከሌሎች ቤተ እምነት ያሉ ሰዎችም ሰንበት ትምህርት ቤቱ በሚሰጠው የምክክር አገልግሎት ተጠቃሚ መሆናቸውን በማንሳት ያለውን አስተዋጽኦ አክለው ገልጸዋል። እዚህ ምክክር አገልግሎት የኛ ቤተ ክርስቲያን አማኞች ብቻ አይደለም የሚመጡት፣ ከሌላ ቤተ እምነት ከሌላ እምነት የሚመጡ ምክክር አገልግሎቱን ፈልገው የሚመጡ ተጠቃሚዎች አሉ። ለምሳሌ እነዚህን እናንሳ ብለን ብንል በዋናነት ከሌላ ቤተ እምነት የሚመጡ ሰዎች ያኛውን ነገር ትተው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ተመልሰዋልና በዚህ ረገድ ከፍተኛ ጥቅም አለ። ያው እንግዲህ መጽሐፍ እንደሚለው በአንድ ሰው ንስሐ መግባት በሰማይ መላእክት ደስታ ይሆናል አይደል የሚለው። ቁጥራቸው በዛ ያሉ ምእመናን ከሌላ ቤተ እምነት ወደ ቤተክርስቲያኑ የገቡበት ሁኔታዎች ስላሉ በዚህ ደረጃ ምእመኑ እየተጠቀመ ነው ብለን እናስባለን። በዚህ ረገድም እንግዲህ እውቀት በማጣት በተለያየ ችግር ውስጥ ሆነው የተፈጠሩበትን ዓላማ ረስተው የሚኖሩ ሰዎች ደግሞ ካላቸው ችግር የሚላቀቁበት እድል ተፈጥሮላቸዋልና በንስሐ ሕይወት እንዲመላለሱ ምቹ አጋጣሚ የተፈጠረበት ሁኔታዎች አሉ። በመጨረሻም ይህ አገልግሎት አስፈላጊ መሆኑን በመረዳት ሌሎች ሰንበት ትምህርት ቤቶችና መንፈሳዊ ማህበራትም በትኩረት ሊሰሩበት ይገባል ብለዋል። ያው እንግዲህ ቀኖች ክፎች ናቸውና ዘመኑን ዋጁ ይላል ቅዱስ ጳውሎስ ለኤፌሶን ክርስቲያን በምዕራፍ 5 ቁጥር 16 ላይና ስለዚህ ቀኑ ክፉ ነው። ዛሬ የምናያቸው ነገሮች በሙሉ ደስ አይሉም። ለጆሮ የምንሰማቸው ነገሮች ደስ አይሉም። በዓይን የምናያቸው ነገሮች ደስ አይሉም። ስለዚህ ሰው በዚህ ሁሉ መከራ ውስጥ ሲኖር ምክር ያው ቤተክርስቲያን በልጅነት አክብራ በስብከት ጠርታ ምእመናኖቿን የሚገባትን አድርጋ ያገለገለች ናቸው ያሉት። ከዛ ውጭ ግን ሰዎች የግል ችግራቸውን ነግረው መፍትሄ የሚፈልጉበት ሂደት ስላለ እነሱን በተመለከተ እንዲህ ያለውን አገልግሎት ብንሰራ የበለጠ በስብከት በማስ ከምናስተምረው ይልቅ በግል የግለሰቦችን ችግር የምንፈታበት ነገር በጣም ሰፊ ነው ብለን ስለምናስብ ሌሎች ሰንበት ትምህርት ቤቶች ከኛም ቢሆን ከሌላም ከሚሰሩ ተቋማት ልምድ ወስደው ይህን አገልግሎት አስፋፍተው ቢሰሩ መልካም ነው የሚል ምክር ሀሳብ ነው ያለኝ። የበገና ደርዳሪያንን መንፈሳዊ ሕይወት የሚያጠናክሩ ስራዎች ላይ በትኩረት እየሰራ መሆኑን ማህበረ ቅዱሳን አስታወቀ። ትላንት በመጥፋት ላይ የነበረውን በገና በመታደግ ዛሬ ላይ ያደረሰው ማህበሩ የበገናን ክብር አስጠብቆ ለማስቀጠል ዛሬም ድረስ በርካታ ስራዎች እየሰራው ይገኛል ብሏል ዲያቆን ኤርሚያስ ደባሱ። በመጥፋት ላይ የነበረውን በገና በመታደግ ዛሬ ላይ በሺዎች የሚቆጠሩ በገና ደርዳሪያን እንዲሁም መምህራንን ማፍራት ችሏል። ማህበረ ቅዱሳን እንደተባለው በገና በመጥፋት ላይ ያለ የዜማ መሳሪያ እንደነበረ ይታወቃል። በተለይ በ1990ዎቹ አካባቢ ጀምሮ ማህበረ ቅዱሳን ይህን የዜማ መሳሪያ በመመለስ ሂደት ውስጥ ባደረገው አስተዋጽኦ ነው አሁን ያለበት ደረጃ ደርሶ የምናገኘውና ከዛ በፊት ግን የተለያየ አገልግሎት ላይ ሲውል አይስተዋልምና ለቤተክርስቲያን የዜማ አገልግሎት በብቸኝነት የሚጠቀስ የዜማ መሳሪያ ነው። ያንን በማስፋፋት ረገድ ነው ትልቅ ስራ የተሰራው። አሁን ላይ ግን ያ ስራ ውጤት አፍርቶ የተለያዩ የበገና ማሰልጠኛ ተቋማት ተከፍተው በተለያየ ወደ ምህረት በተለያዩ መርሃ ግብራት ላይም ለቤተክርስቲያን አገልግሎት በዝማሬ እያዋሉት ይገኛል። በዚህ ረገድ ትልቅ አስተዋጽኦ አድርጓል ብለን እናስባለን። በአሁኑ ሰዓትም የቅድመ ትውፊትና ክብሩን አስጠብቆ ለማስቀጠል እየሰራ ነው ያሉት ዲያቆን አዝመራው ዋለልኝ የበገና ደርዳሪያንን መንፈሳዊ ሕይወት የሚያጠናክሩ ስራዎች ላይ በትኩረት እየሰራ መሆኑንም ገልጸዋል። ይሄ በገና መንፈሳዊ ዜማ መሳሪያ እንደመሆኑ መጠን የሚደረድሩት ለእግዚአብሔር ምስጋና የሚያቀርቡት አካላትም መንፈሳዊ መሆን መቻል አለባቸው። አውቀው የሚመጡ ሰየው ሌሎቹንም ደግሞ ያንን መንፈሳዊነቱን ለማላበስ የትምህርት ሃይማኖት የመንፈሳዊ አገልግሎትና ኦርቶዶክሳዊ ስነ ምግባር ትምህርት አብሮ እንዲሰጥ ተደርጎ በአዲሱ ካሪኩለም መሰረት በዚህ አይነት ነገር እየሄድን ነው። ከዛ ባሻገር የዜማ ምንነት ዜማ ምንድነው የሚለውን ከቅዱስ ያሬድ ጋር ከቅዱስ ዳዊት ጋር በማያያዝ እውቅናው እንዲኖራቸው ትልቅ የኢትዮጵያ ሀብትም ስለሆነ ይሄንን ተጨማሪ ተደርጎ በአዲሱ እንደተጨማሪ እየተሰጣቸው ነው ያለው ማለት ነው። ሲኦሲን ጨምሮ ሌሎች መመዘኛዎችን በማዘጋጀት የትምህርት ጥራቱን አስጠብቆ ለማስቀጠል የተለያዩ ስራዎችን እየሰራ መሆኑንም አክለዋል። እናፈራቸው አገልጋዮች ነገ ጧት ወጥተው ቤተክርስቲያን የሚያገለግሉ ከዚያም ባሻገር የራሳቸው የስልጠና ማዕከልም ከፍተው እናሰልጠን ሊሉ የሚችሉ ስለሆኑ ይሄም ትልቅ ችግር ለቤተክርስቲያን እየፈጠረ ስላለ ከስልጠናውን ጨርሰው ሲወጡ ሲኦሲ ወስደው ተፈትነው 50 ፕላስ ካመጡ ማለፍ እንዲችሉ ካልሆነ ግን ያችን የቀረቻቸውን ብቻ እንደገና ስልጠና መውሰድ እንዲችሉ ተደርጎ ነው እየተሰራ ያለው።
ቅድስት ቤተ ክርስቲያንን ከሚገጥማት ፈተና ለመጠበቅና ለማሻገር አገልጋዮች ከሊቀ ነቢያት ሙሴ ሊማሩ ይገባል። ሊቀ ነቢያት ሙሴ በአገልግሎት ሕይወቱና በብቁ መሪነቱ ለዘመናችን አገልጋዮች ምሳሌ እንደሚሆኑም ተመላክቷል። ናኦም ገብረ ኪዳን እስራኤላውያን ለ215 ዓመታት ያክል በግብጽ ባርነት በተገዙበት በስጋት ፈርዖን እስራኤላውያን ወንድ ልጆች ሲወለዱ እንዲገደሉ አዋጅ ባስነገረበት ወቅት ነበር የተወለደው ሊቀ ነቢያት ሙሴ። በማህበረ ቅዱሳን የኤዲቶሪያል ቦርድ የአርቶት ባለሙያ የሆኑት መምህር እንዳልካቸው ነዋይ ነብዩ ሙሴን እንደሚከተለው ይገልጹታል። ቅዱስ ጳውሎስን በዕብራውያን መልእክቱ የተሻለውን ነገር ሙሴ መርጧል ይላል። በፈርዖን ቤተ መንግስት በድሎት ከመኖር ከወገኖቹ ጋር መከራ መቀበልን ስለ ክርስቶስ መነቀፍን መረጠ ብሎ ከዚያ ወጥቶ ሄዶ ወደ ምድያም አካባቢ ወጥቶ ከባህር ዳርቻ ተቀምጦ በዚያም ከካህኑ ከዮቶር ጋር የመገናኘት እድል ስለገጠመው 40 ዓመት ከርሱ ጋር ኑሮ ጊዜው ሲደርስ በ80 ዓመቱ በእግዚአብሔር ትእዛዝ እስራኤልን ከ215 የግብጽ የባርነት ኑሮ በኋላ መርቶ ያላቀቀ ታላቅ የእግዚአብሔር ነብይ ነው ሙሴ። እናቱ ሞግዚት ሆና የፈርዖን ልጅ እንዳይባል ሃይማኖቱን፣ ማንነቱን፣ ታሪክና ባህሉን ጠንቅቃ ያስተማረችው ሊቀ ነቢያት ሙሴ አገልግሎቱ ለዘመናችን አገልጋዮች ምሳሌ ነው የሚሉት ሰባኪ ወንጌሉ ብቁ መሪነቱን በጉልህ ያሳያሉ። ዕብራዊና ዕብራዊ ሲጣሉ እናንተ ወንድማማቾች ናችሁ ለምን ትጣላላችሁ ነው እንጂ ሚል መሪ ለዚህም ዱላ ቀብሎ ተጣሉ ሚል መሪ በፍጹም አልነበረም። ከሙሴ የምንማረው አንዱ ይሄ ነው። ወንድማማቾች ናችሁ ለምን ትጣላላችሁ ነው ያላቸው። በእኛ ዘመን ደግሞ አንዱ ፈተና በወንድማማቾች መካከል ጠብ የሚዘራው በጣም ብዙ ነው። በመንፈሳዊውም ስልጣን በስጋዊውም ስልጣን ከፍተኛ የሆነ የወንድማማቾች ጠብ እንዲፈጠር በጣም ብዙ ሰዎች ይሰራሉ። ይህ ፈጽሞ ከእግዚአብሔር ተልእኮ ውጭ ለመሆናችን ማሳያ ነው። በስተመጨረሻም ቅድስት ቤተክርስቲያንን ከሚገጥማት ፈተና ተጠበቅ ዘንድ አገልጋዮች ከሊቀ ነቢያት ሙሴ ሊማሩ እንደሚገባ በመጠቆም መምህር እንዳልካቸው መልእክት አስተላልፈዋል። የእግዚአብሔር አምልኮቱ ሲሸረሸር ስርዓቱ ሲጣስ መቆጣት እና መቅናት ከዛ የመጨረሻው ግን የመሪነት መገለጫ ለሚመራው ህዝብ በክርስቶስ በጥምቀትና በቁርባን ወደ ቤተክርስቲያን ለመጡ ለሁሉም ምእመናን ከየትም ይምጡ ከየትም ብሔር ይምጡ ምንም አይነት ቋንቋ ይናገሩ ከየትም ጎሳ ይምጡ በክርስቶስ አምነው ለተጠመቁት እና ለቤተክርስቲያን ልጅነት ለበቁት ሁሉ ከልብ እንደ አባት እኩል መቆርቆር የምንማርበት ህይወት ስለሆነ በዚህ ዘመን ይህን ብናደርግ በሰውም በእግዚአብሔር ዘንድ ሞገስ እናገኛለን ብዬ አስባለሁ። ክብራና ክብራት ተመልካቾቻችን አሁን ደግሞ ወደ ቅዱሳን ታሪክ እንሸጋገራለን። እንደሚታወቀው እንግዲህ በዛሬው ዕለት በእግዚአብሔር ዙፋን ዙሪያ የሚኖሩ 24ቱ ካህናተ ሰማይ የበዓላቸው መታሰቢያ ቀን ነው። እሱን የተመለከተ ዘገባ ተሰናድቶልናል። ተከታትለን እንመለስ። ቅዱሳን 24ቱ ካህናተ ሰማይ ህዳር 24 በዚች ቀን በእግዚአብሔር ዙፋን የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያም መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ በማለት ወንጌላዊው ቅዱስ ዮሐንስ በራእዩ የተናገረላቸው። ሁለተኛም ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽንህ ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ በማለት የተናገረላቸው 24ቱ ካህናተ ሰማይ ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር የቅዱሳንን ጸሎት ወደ እግዚአብሔር የሚያቀርቡ ናቸው። እኒህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆኑ በዙፋኑ ላይ ለተቀመጠ ለእሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ ባንተ ፈቃድ ይኖራልና እያሉም ያለማቋረጥ ምስጋናን ያቀርባሉ። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ በመሆናቸውና ስለ ሁላችን የአዳም ልጆች ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ጻድቁ አቡነ ተክለ ሃይማኖትም ከ24ቱ ካህናተ ሰማይ ጋር የሥላሴን መንበር ያጠኑት በዚህ ችለት ነው። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ይጠናቀቃሉ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር